ቀሲስ ዲበኩሉን ጨምሮ አባቶች ጌም በሚጫወቱ ኦርቶዶክሳውያን ዝምታቸውን ሰበሩ። አንዱን መምረጥ አለበት ወይ ጌሙን መምረጥ አለበት ጌመር ሆኖ ከዛ የሚገኘውን ነገር እየተጠቀመ መኖር ይችላል ወይ ደግሞ የወንጌል ሰባኪነትን ስራ አድርግ እንደሚለው ወንጌል የወንጌል ሰባኪነትን ስራ ያደረገ ደግሞ ወንጌልን መስበክ አለበት። የቀድሞ የአትሌት ገለቴ ቡርቃ ባለቤት መልእክት አስተላለፈ። ገለቴ ዛሬ ህዝቤን አገልግዬ አገሬን አስጠርቼ ጎዳና ላይ ሊወጣ እኮ ነው ያለሁት እኮ አሁን። ያን አስተያየቷ እንዴት አየኸው? ኦኬ እሱ ደግሞ ማለት በእርግጥ ከእውነት የራቀ ነው። አንድ ስንከራከርበት ነበር መጀመሪያ ላይ፣ በኋላ ላይ እንደውም ነው ብዬ ይሁን ብዬ ለሷ ያስተላልፍኩት ነገር አለ። እርግጠኛ ነኝ እዚህ ሾው ላይ ያቀረቡት አይመስለኝም። እውነታ ያለው ነገር እዚህ ደህንነት መውጫ ቶፊቅ ዳቦ ቤት አካባቢ ወደ 800 ምናምን ካሬ ከዛም በላይ ትልቅ ቦታ አለ። በሷ እጅ ያለ በሷ ስም ያለ የመርፌ ቀዳዳ ቤተክርስቲያን ትምህርቷ የመርፌ ቀዳዳ ነው። በደንብ ስሙኝ። ቤተክርስቲያን ትምህርቷ የምን ቀዳዳ ነው አልኳችሁ? በስርዓት ለማይኖሩ ሰዎች በጣም ጠባብ ነው። ኮሜዲያን እሸቱን ያስደነቀው በቀንዲል የቀረበው ፖድካስት ምንድን ነው? በህይወቴ በጣም ብዙ ነገሮች ሰምቻለሁ። በጣም ብዙ ትምህርቶች፣ ብዙ መልእክቶች አዳምጫለሁ። ይሄኛው መልእክት ግን ለኔ የሚፈጸም ትንቢት ነው። እንደው የኔታ መጋቢ አዲስ እሸቱ በመንዘላዘል ከማባክነው ከኔ እድሜ ላይ 1 ዓመት ቀንሶ ይስጦት እግዚአብሔር። ብዙ የተወዳችሁ ቤተሰቦቻችን ኦርቶዶክሳውያን በዛሬ መረጃችን በስፋት የምንመለከተው ጉዳይ ነው። መረጃ ጉልበት ይኖረው ዘንድ ላይክ እና ሼር ማድረጋችሁ እንዳይዘነጋ። ላይክ አድርጉ። ወደ ጥንክራችን በቀጥታ እናመራለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የፍጥረታት ሁሉ አባት የሰማይና የምድር አስገኚ አጋዕዝተ ዓለም ቅድስት ሥላሴ ክብር ምስጋና ይድረሰው። ወላዲተ ቃል አምላክ አቁራይተ ማሳሊተ ምሕረት ቤዛዊተ ዓለም ድንግል ማርያም ውዳሴ ክብር ይድረሳት። ቅዱሳን እንደየማዕረግና ክብራቸው ምስጋና ይድረሳቸው። እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሰዎች ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛ ለማለት ወዳለሁኝ። ላይክ ማድረጋችሁ እንዳይዘነጋ። ኮሜዲያን እሸቱን ምግብ እንዳይበላ ያስደረገው ፖድካስት ምንድን ነው? ይሄንን ከላይ የምታዩትን ቪዲዮ እንደ ቀልድ ቤት ገባውና ምሳ ልበላ ከፈትኩት። በሞባይል ነው የከፈትኩትና ይሄ በፍጹም በሞባይል መታየት የለበትም ብዬ ገና በ5 ደቂቃ ውስጥ ወደ ቴሌቪዥን ዞርኩኝ። ቴሌቪዥን ላይ ከፈትኩት። ምሳ እየበላው ነው እና ወጡ አለቀብኝ። ቤት ውስጥ ማንም ስለሌለ ወጡ አለቀብኝና ተነስቼ እንዴት ወጥ ልጨምር ማለት ወጥ መጨመር አልቻልኩም። ያንን ያወቅኩት 44ኛው ደቂቃ ላይ ሲደርስ ነው ቪዲዮ። 44 ደቂቃ ሙሉ እንጀራው ራሱ ደረቀ። ከዛም በኋላ ግን ተነስቼ ወጥ መጨመር አልቻልኩም። ቪዲዮውን አይቼ እስከመፈጽመው ድረስ ማቋረጥ ያልቻልኩት ቪዲዮ። በህይወቴ በጣም ብዙ ነገሮች ሰምቻለሁ። በጣም ብዙ ትምህርቶች፣ ብዙ መልእክቶች አዳምጫለሁ። ይሄኛው መልእክት ግን ለኔ የሚፈጸም ትንቢት ነው። እንደው የኔታ መጋቢ አዲስ እሸቱ በመንዘላዘል ከማባክነው ከኔ እድሜ ላይ 1 ዓመት ቀንሶ ይስጦት እግዚአብሔር። ብዙ በኃጢአትና በከንቱ ነገር የሚባክን እድሜ ብዙዎቻችን አለንና ከኛ እድሜ ላይ እግዚአብሔር ቀንሶ እርሶን 500 ዓመት 600 ዓመት ያኑርልን። ለኢትዮጵያ አድባር ጥላ ከለላ ነው። እኔ እርሶ ያው አይነ ስውር ነው ይባላል፣ ግን እኔ ያው አይነ ስውሩ እኔ እንደሆንኩ ነው የገባኝ። አይነ ስውሮች እኛንን እንጂ እርሶ በእውነት በሰማያዊ አይን የሚያዩ በህሊና በልብ በነፍስ የሚያዩ እንደውም እንኳን አላዩ ሁሉ በውስጤ እስክል ድረስ ነው የተሰማኝ በቃ። እና የኔታ እንደርሱ አይነት እውነቱን የሚነግረን አባት አያሳጣን። እንደርሱ አይነት በሚገባን ልክ ቤተክርስቲያኗን በሚገባት ልክ የሚገልጻት አባት አያሳጣን። ምክንያቱም መስማት የምንፈልገውን ብቻ የሚነግረን ስለበዛ እውነታውን የሚነግረን እንደዚህ ልብን ረፍ የሚያደርግ ነገር ከሰማውን ቆይቻለሁ። የኔታ አባቴ በእውነት ለኢትዮጵያ ባለውለታ ኖት። ታሪክ አይረሳዎትም። ቀዳሜ ጸጋም ተባረክ። እንዲህ አይነት ሰምተን የማናውቀውን ነገር ሰምተን ነፍሳችን እፎይ እንድትል ልባችን እንዲረጋጋ ነገን ከማበላሸት እንድንድን
ሀገራችንን ከመፍረስ የሚታደገውን እውነት ስለነገሩን በእውነት የኔታ 500 ዓመት ኑሩልኝ ነው የምለው። ሌላ ምንም አልልም። እግዚአብሔር ይባርክ። ቀዳሚ ጸጋ እንግዲህ ከ4 ቀን በፊት ነው ይሄንን ቪዲዮ ያየሁት። ይሄን ስሜቴን ግን እንደተለቀቀ ነው ቪዲዮውን ያየሁት። እናገራለሁ እያልኩ ግን ያው ስሜቴን በደንብ በምን ቋንቋ ልግለጸው ምን ላይ ልተንፍሰው ብዬ ሲጨነቅ ቆይቼ አሁን ከአቅሜ በላይ ስለሆነብኝ ነው መኪና እየነዳውን ቢሆን ይሄን ነገር የተናገርኩትና በጣም ቀዳሚ ጸጋን ቀንዲል ሚዲያን እግዚአብሔር ይባርካችሁ። ይሄን ነው የምለው። ሌላ ምንም አይደለም። የኔታ አመሰግናለሁ በጣም። ገብተን እንግዲህ ሁላችንም ቪዲዮ ማየት አለብን። በቀንዲል ፖድካስት የተለቀቀው መጋቢ ሐዲስ እሸቱ አለማየሁና ሊቀ ዲያቆን ቀዳሚ ጸጋ ቀንዲል ፖድካስት ላይ ያደረጉትን መልእክት ነው ኮሜዲያን መጋቢ ሰናት እሸቱ አለማየሁ ሀሳቡን የሰጠው። የመርፌ ቀዳዳ ሊቀ ሊቃውንት ስሙር ቤተ ክርስቲያን ትምህርቷ የመርፌ ቀዳዳ ነው። በደንብ ስሙኝ። ቤተ ክርስቲያን ትምህርቷ የምን ቀዳዳ ነው አልኳችሁ? በስርዓት ለማይኖሩ ሰዎች በጣም ጠባብ ነው። ለዚህ ነው ብዙዎቹ እንዴት በዚህ መንገድ እናልፋለን፣ ሰፋ ያለ አማራጭ ብንይዝ አይሻልም እንደ እያሉ ብዙዎቹ ከቤተ ክርስቲያኒቱ የሚወጡት። ቤተ ክርስቲያኒቱ እውነት እነሱ እንደሚሉት ቅዱሳንን እያመለከች አይደለም፣ ድንግል ማርያምን እያመለከች አይደለም። በሳላሚስ ሀገር የሚኖር አንድ ሊቅ በ4ኛው መቶ ክፍለ ዘመን የነበረ ሊቅ ማለት ነው። በአረብ ምድር አካባቢ ድንግል ማርያምን በጣም ወደዋት ሰዎች አምልከዋት ነበር። ምን ብለዋት ነበር አልኳችሁ? አምልከዋት ነበር። የድንግል ማርያምን አምልኮ ያወገዘው ሊቅ አክብራ ትምህርቱን የተቀበለች ቤተክርስቲያን ናት። የድንግል ማርያም አምልኮ የሚወገዝባት ናት። ትከበራለች እንጂ አትመለክም። ይሄንን እነሱም ያውቁታል። ግን ከወጡ በኋላ ብዙ ነቀፋ የሚያመጡት ለወጡለት ዓላማ፣ ለወጡለት የሥጋ ፍላጎት፣ የሥጋ ምኞት ተባባሪ ነገር ለመፈለግ ነው እንጂ ቤተክርስቲያኒቱ ከክርስቶስ ውጭ ሌላ አምላክ እንደሌላት ያውቃሉ፣ አሳምረው ያውቃሉ። ቤተክርስቲያንን ያለ ስሟ ስም ለመስጠት የሚጣጣሩ አሉ። በፕሮቴስታንት ቤተ እምነት ያሉት ለምሳሌ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ቅዱሳንን ታመልካለች፣ ማርያምን ታመልካለች ምናምን ይላሉ። አብዛኛዎቹ ያለ ስሟ ስም ይሰጣሉ። ድንግል ማርያም ደግሞ እኮ ሰው ናት፣ እንደ ማንኛውም ሰው ነች እያሉ ደግሞ ማርያምን ደግሞ ለማቅለል በሌላ ጽንፍ ደግሞ የሚመጡም አሉ። ነገር ግን የመርፌ ቀዳዳ ናት የቤተ ክርስቲያን ትምህርት ማለት። ከሷ ውጪ ለሚያስተምር ሰው ጠባብ ናት፣ አታስገባውም። እሷ ባዘዘችበት መንገድ ለሚሄደው ግን መንገድ ናት በማለት ነው ሊቀ ሊቃውንት ስሙር አላምረው ያስተላለፉት። መጋቢ ሃይማኖት ቀሲስ ተስፋዬ ሞሲሳም ይቀጥላሉ። አሁን ብዙ ጊዜ ማርያም እኮ እንደኛ ሰው ናት ምናምን ይላሉ። እንዲህ አይነት ቃል ሲደመጥ አዎ ሰው ናት እኮ ማርያም፣ ግን እነሱ እንደ ማርያም ያሉ ሰዎች ናቸው ወይ ነው ጥያቄው። እነሱ ወላዲተ አምላክ የተሰኙ ሰዎች ናቸው ወይ ነው ጥያቄው። እና አሁን የጽዮንን ጉዳይ መጽሐፍ ቅዱስ ብዙ ጊዜ እንግዲህ ቅድም ማነጻጸሪያቸው ይሄ ንግስት እኮ እንዲህ ስለምትባል ምናምን እንዲህ ስለሆነ ነው የሚሉት አይደል? ጽዮንም ተራራ ስለተባለ ይላሉ። ሁልጊዜ መጽሐፍ ቅዱስን በአውድ መረዳት በጣም አስፈላጊ ነው የሚሆነው። በአውድ መረዳት ያ ማለት ለምሳሌ ክርስቶስም አንበሳ ተብሏል፣ ዲያብሎስም አንበሳ ተብሏል። ክርስቶስን የይሁዳ አንበሳ ይለዋል፣ ዲያብሎስንም መጽሐፍ ቅዱሳችን ጠላታችሁ ዲያብሎስ እንደሚያገሳ አንበሳ ዙሪያችሁን ይላል። አሁን እሺ ሁለቱም አንበሳ ተብሎ ተጠሩ፣ የቱን እንጣለው ነው ጥያቄው። ስለዚህ ምንድነው የምታደርገው? ቤተክርስቲያን ትርጓሜ ነው፣ ወደ ትርጓሜ ነው የምትሄደው። ክርስቶስን አንበሳ ስትለው አሸናፊነቱን፣ ድል አድራጊነቱን፣ እሱን የሚያሸንፈው የሌለ እውነተኛ ንጉስነቱን ይሄንን ለመግለጥ አንበሳ ትለዋለች። በተቃራኒው ደግሞ ዲያብሎስን እንደ አንበሳ ስትለው ዲያብሎስ አንበሳ ደግሞ ርኅራኄ የለውም እንደምታውቀው አይደለም። ግልገላየው ብሎ አይራራም ምናየው ብሎ። ስለዚህ የዲያብሎስን ጭካኔ ደግሞ ለማሳየት አንበሳ ብሎ ይጠራዋል። ስለዚህ ሁል ጊዜ በአውዱ ነው የምንረዳው ማለት ነው። አውዱ በጣም ወሳኝ ነው። ለምንድን ነው የተነገረው? ኮንቴክስት መፈለግ በጣም አስፈላጊ ነው። አሁን የፕሮቴስታንቱና የተሐድሶቹ ትልቁ ችግር መጽሐፍ ቅዱስን በግልብ ነው የሚመለከቱት። ስለዚህ የሆነ ቦታ የሆነ ነገር ያነቡና ከሌላ ጋር የሚጋጭባቸው ለዚህ ነው። ስለዚህ ጽዮንን የምንረዳት ልክ እንደዚህ ነው። መንግስተ ሰማያትንም ጽዮን ቅድም መጋቢ ሰናያ በደንብ አንስቶታል። ሐዋርያው ቅዱስ ጳውሎስ ምን ይላል? ወደዚህ የዕብራውያን መልእክት ምዕራፍ 2 ቁጥር 22 ላይ እናንተ ግን ወደ ታላቅ ወደ ጽዮን ተራራና
ወደ ምዕራፍ 12 ቁጥር 22 ይቅርታ ወደ ታላቁ ወደ ጽዮን ተራራና ወደ ሕያው እግዚአብሔር ከተማ ደርሳችኋል ነው የሚለን። አሁን ያንን ጽዮንን የእግዚአብሔር ከተማ ብሎ ጠርቶታል። የእግዚአብሔር ከተማ ለምንድን ነው ብሎ የጠራው? መንግስተ ሰማያት ርስት ናት አይደለም እንዴ? ለኛ የሰጠን ርስት እግዚአብሔር ለኛ ርስቱን ሰጠን ስንል መንግስቱን ሰጠን፣ ከተማውን መንገሻውን ለኛ ሰጠን አይደለ? ልክ እንደዚህ ሁሉ እመቤታችንንም ጽዮን የምንላት የእርሱ ከተማ ናት። መዝሙር 86 ላይ ነኪር ነገሩ በእንቲአኪ ሀገረ እግዚአብሔር አለ የሚለው አንቺ የእግዚአብሔር ከተማ ሆይ ስላንቺ የተነገረ ነገር ድንቅ ነው ነው የሚለው ዳዊት። ስለዚህ እመቤታችንን ርስት አድርጎ ለኛ ሰጥቶናል አይደለ? ስለዚህ ጽዮንን መንግስተ ሰማያት እንደምንላት ድንግል ማርያምንም ደግሞ ልክ እንደዚሁ ጽዮን ብለን እንጠራታለን። መንግስተ ሰማያትን ጽዮን እንደምንላት ማለት ነው። እና እመቤታችን ጽዮን ትባላለች፣ አምባ መጠጊያ ትባላለች። ምክንያቱም የብዙዎቻችን የመንፈሳዊ የመጠለያችን ሆናለች። ከእግዚአብሔር ርቀን ተለይተን የነበር ነው ወደ እግዚአብሔር ለመሰብሰባችን ምክንያት የሆነችን በመሆኗ እመቤታችንን ቅድስት ድንግል ማርያምን ጽዮን እንላታለን ማለት ነው። ወደ ምልጃው ስንመጣ እንግዲህ እነዚህ አሁን ቅድም ያብራራናቸው ነገሮች እኮ ምልጃ ለእመቤታችን እንደሚያንስባት በቂ ማሳያዎች ናቸው። ምንም በቃ ስለዚህ እኛ በጸጋ ማለትነት ውስጥ ደረጃ አስቀምጠናት ድንግል ማርያምን አሁን ስለ ምልጃ መከራከር በጣም ጉንጭ አልፋ ክርክር ነው የሚሆነው። ግን ምልጃ ምንድን ነው? ራሱ ምልጃ ማለት ልመና ማለት ነው። አሁን የባለፈው ጊዜ እኮ የቤዛነት ክርክር ነው። ለኢየሱስ የተባለው ለሌላ አይሰጥም የሚሉት ኢየሱስ እኮ ቤዛነትን ገንዘብ ያደረገው የእኛን ስጋ ስለለበሰ ነው። ለፍጡር የሚስማማውን እኮ ነው የተጠራበት። በነገራችን ላይ የሰው ልጅ ከመባል መራብ፣ መጠማት፣ መብላት፣ መተኛት፣ መድከም ወኮነ ሰባ ከማነ ዘንበለ ኃጢአት ባህቲት አይደል የምንለው? ከኃጢአትን በቀር እንደኛ ሆነ ነው የምንለው። እንደኛ ሆነ ማለት እኛ በተጠራንበት ስም ተጠራ አምላካችን። ስለዚህ የማስታረቅን አገልግሎትም ስንመለከት ለምሳሌ አምላካችን ጸልዋል እኮ ለምኗል እኮ አይደለ? በስጋ ወራት ለምንድን ያደረገው? አንሶ ነው ከአብ አይደለም። የኛን ተግባር ነው እየፈጸመ ያለው የሰው ልጆች ሊፈጽሙት የሚገባቸውን ተግባር። ስለዚህ ልመና ምልጃ ማለት ባጭሩ ልመና ማለት ነው። እንደው ቀለል አድርገን ስንተረጉመው። ስለዚህ ምልጃ ምን ይፈልጋል? ሶስት አካላት ሁልጊዜ ይፈልጋል። መጋቢ ሃይማኖት ቀሲስ ተስፋዬ ሞሲሳ የምልጃን ጉዳይ ያነሱበት ርዕሰ ጉዳይ ነው። ወደ ቀጣይ መረጃችን እናምራ እስቲ። ከፈለገ አትናቴዎስ ጋር የተደመጠ ያሉ ነገሮች ምንድን ናቸው? እንግዲህ እንደምናስታውሰው ከፓስተር ሶፎንያስ ጋር በቅርብ እንግዲህ ጌም ነበረው። በተደጋጋሚነት ፕሮሞሽንም ሲሰራለት እንደነበር እናውቃለን። የወንድማችን ፈለገ አትናቴዎስ ይህንን ተከትሎ መምህራን አባቶቻችን ነቀሲስ ቴዎድሮስ ነቀሲስ ዲበኩሉን ጨምሮ ድምጻቸውን አሰምተዋልና ምንድነው የሚለው እንከታተል እስቲ። አንዱን መምረጥ አለበት ወይ ጌሙን መምረጥ አለበት። ጌመር ሆኖ ከዛ የሚገኘውን ነገር እየተጠቀመ መኖር ይችላል። ወይ ደግሞ የወንጌል ሰባኪነትን ስራ አድርግ እንደሚለው ወንጌል የወንጌል ሰባኪነትን ስራ ያደረገ ደግሞ ወንጌልን መስበክ አለ። ብርሃን ከጨለማ ህብረት የለውም። ክርስቶስ ከቤልሆር ታቦት ከጣዖት ጋር ሁሌም ህብረት የለውም። የተሰጠው ሰው እንደሚፈለግበት ወንጌል ይናገራል። ገና አልጨረስን አይደል? ገና አልጀመርን። ሳንጀምር እንደጨረስን ሆነን የሚሰማን ስሜት ልክ ስላልሆነ እኔ ከከሌ ሳንል በተለይ አገልግሎት ላይ የቤተክርስቲያን ሲምቦል ሆናችሁ የምታገለግሉ ልጆች፣ የምትዘምሩ ልጆች፣ ከአፋችሁ ስለት የሆነው የእግዚአብሔር ቃል የምታወጡ አገልጋዮች በሙሉ አሁን እረፍት ማድረግ ይኖርብናል። በሃይማኖት ብትኖሩ ራሳችሁን መርምሩ ስለሚል መጽሐፍ ቆም ብለን ማሰብ መጀመር አለብን። ሁለት ሀሳብ ካለን በመንገዳችን የምንወላውል ከሆነ ከእግዚአብሔር አንዳች ነገር እንደማናገኝ ሐዋርያው ቅዱስ ያዕቆብ በመልእክቱ ነግሮናል። ስለዚህ አንዱን ምረጡ። የሚፈለገው የትኛው ነው? ለምትበልጠው ጸጋ ቅኑ ስለተባልን የሚበልጠው ጸጋ ደግሞ ወንጌል ሰባኪነትን ስራ አድርጎ መቀጠል ነው፣ መኖር ነው። በዛ ምክንያት የሚመጣውን ነገር መጠቀም ይቻላል። ይሄ ግን ባላስፈላጊ ቃላት፣ ባላስፈላጊ ጨዋታ፣ ባላስፈላጊ ህብረት የሚደረጉ ነገሮች ግን
አንደኛ ዋጋ ያስከፍለናል። ሁለተኛ ከታች እኛን የሚሰሙ ብዙ ነፍሳት አሉና ኃጢአቱም ጽድቁም ይቻላል፣ ዝማሬውም ዘፈኑም ይቻላል፣ ጌሙም ወንጌል ሰባኪነቱም ይቻላል የሚሉ ያልተጻፉ ትምህርቶችን እያስተላለፈ ስለዚህ ምንም ምናሽ ሞነሙነው ነገር መኖር የለበትም። በቃ እዛ ላይ ሞገስ የሆነችን ቤተክርስቲያን ናት፣ ጌም አይደለም። እዚህ ፕላትፎርም ላይ ለሁላችን ለአገልጋዮች ሞገስ ሆናን ያለች ቤተክርስቲያን ስለሆነች በቻልነው አቅም ልናስከብራት፣ እምነቷን ልንጠብቅላት፣ ልናስጠብቅላት ይገባል እንጂ ያለውን እያፈራረስን ሌላ ልምምዶች ልናመጣባት አይደለም። እውነት ለመናገር ወደ ቤተክርስቲያን የሚመጣ ማንኛውም አገልጋይ፣ ማንኛውም ምዕመን ቤተክርስቲያን ለምታወጣው ስርዓት ሊመራ እንጂ ራሱን ሕግና ስርዓት ይዞ ሊመጣ አይደለም። ስለዚህ ይሄንን አውቀን ይሄንን አምነን እስከዛሬ ያለፈው አልፏል። መጽሐፍ አባቶቻችን እንደሚነግሩን ከትናንት ብንዘገይም ከነገ እንቀድማለን ይባላል። ነገ ልንቀድመው ይገባል። ማንም ሰው ያጠፋል፣ ማንም ሰው ይሳሳታል። ሁላችንም እናጠፋለን፣ ሁላችንም እንሳሳታለን። እንደ አንድ ልብ መካሪ፣ እንደ አንድ ቃል ተናጋሪ፣ እንደ አንድ ነፍስ ነዋሪ ሆነን እንድንጓዝ ትናንትናን መርሳት፣ ነገን ለመያዝ መዘርጋት ይኖርብናል። በቃ እንተወው፣ አይጠቅመንም። ለቤተ ክርስቲያን ጥሩ ኢሜጅ አይሰጥም፣ ምስል አይሰጥም። ምዕመናንን የሚከፋፍል ህዝብን የሚከፋፍል ህዝብን ሁለት ቦታ የሚሰነጥቅ አካሄድ ስለሆነ እንዲህ ያሉትን ነገሮች በአስቸኳይ መምህራን የሆናችሁ ጌም የምትጫወቱ ልጆቻችን እንድታቆሙ በፍቅር ቃል እንጠይቃለን። ይህ ለእኔ አይደለም፣ ይህ ለመላከ ገነት አይደለም፣ ይህ ፕላትፎርሙ ላይ ላሉት ልጆች አይደለም፣ ለቤተ ክርስቲያን ሲባል ሊደረግ የሚገባው ነገር እና ማዳመጥ መቻል ይኖርብናል። ሰው ጥቂት ነገር እንዲናገር ብዙ እንዲያደምጥ ተጽፎለታል። አንድ አፍ ሲሰጠው፣ ሁለት ጆሮ ሲሰጠው አብዝቶ እንዲያደምጥ ጥቂት ብቻ እንዲናገር ነው። ስለዚህ በቻልነው አቅም ለቤተ ክርስቲያን እንቅፋት ሳንሆን ለቤተ ክርስቲያን መልካም ሀሳቢዎች፣ ለትምህርት ሃይማኖቱ፣ ለስርዓቱ፣ ለትውፊቱ፣ ለቀኖናው መጠበቅ የግላችንን አስተዋጽኦ እንድናደርግ አደራ ማለት ነው የምፈልገው። አባታችን እግዚአብሔር ይስጥልኝ። ጥሩ ርዕስ ነው የተነሳው። አስፈላጊ በሆነበት ቀን ሰዓት የተነሳ ርዕስ ነው። ይሄ ርዕስ የተነሳው ማንንም ለማጥቃት ማንንም ለመጉዳት አይደለም። የቤተ ክርስቲያንን ስርዓት ለማስጠበቅ የተደረገ ውይይት ነው። እግዚአብሔር ይባርካችሁ ስለምትሰጡት አገልግሎት፣ ስለምትሰጡት አስተያየት ሁሉ ልጆቻችን። እንግዲህ ወንድማችን ፈለገ አትናቴዎስ ከፓስተር ሶፎንያስ ጋር በነበረው የጌም ጨዋታ ላይ ተንተርሶ የተነሳ ሀሳብ ነው። መምህራኖቻችን፣ አባቶቻችን፣ ቀሳውስትም ድምጻቸውን አሰምተዋል። እናንተስ ምን ትላላችሁ የሚለውን መልእክት ለእናንተ ነው የምተው። ወደ ቀጣይ መረጃችን እናምራ። እንግዲህ አትሌት ገለቴ ቡርቃ እንደምናስታውሰው በሴፉ ፋንታውን ሾው ቀርባ ወደ 10 የሚጠጉ ቤቶች፣ ወደ 4 የሚጠጉ መኪናዎችን የቀድሞ ባለቤቴ ሸጦብኛል፣ ያለውበትንም ቤት ሊሸጥብኝ ነው፣ ህግ የተፋረደኝ አይደለም፣ የኢትዮጵያ ህዝብ ይወቅልኝ ዳኘኝ በማለት በእንባ ጭምር ተሞልታ በአማርኛም በኦሮምኛም ድምጿ ስታሰማ እንደነበረ የማህበራዊ ሚዲያ ጊዜ እንደነበረ በጣም ሲራገብ እንደነበረ እናስታውሳለን። አሁን በደረሰን መረጃ መሰረት ደግሞ የቀድሞ ባለቤቷ በድጋሚ በሴፉ ፋንታውን ሾው ላይ ቀርቦ ሀሳብ ሰጥቷል። ምላሽ የሚሆነውን ነገር አስቀምጧል። እሱ ምንድን ነው የሚለውን እናድምጥ። ለእናትየዋ አዋሾ ቀበሌ ላይ ለእናትየዋ ያመጣናቸውን የመኖሪያ ቤት 400 ካሬ ቤት ቪላ ያለው ሰርቪስ ቤት አከራይቶ እንዲጠቀሙ በግንብ ያጠርኩት አደገኛ አጥር ያለው ሴፍቲያቸውን ይጠቅበቅ። ልክ እሷ ለእኔ እናት እንዳደረገችው ወይም ደግሞ ለእሷ እናት አድርግ ያለው አድርጋለች። እኔ ለእሷ እናት ነው ያደረኩላቸው፣ ግን የጋራም ቢሆን እሷ ደግሞ ለእኔ ክሪስ ክሮስ ነው ስላልኩ አንተ ደግሞ ሻሸመኔ ለወላጅ እናቷ እውነት ነው የቻልኩትን አድርግ ያለው ነው አድርገናል በጋራ። ከዛ ባለፈው 200 ካሬ ደግሞ በእኔ ስም ገዝቼ ነበር እዛ ሻሸመኔ እዛው አካባቢ ላይ እሱም ቦታ ለእህትየው እሷ ከዛ ካልተመቸ ቦታ ላይ ራሷን ወጥታ እናቷ ጎን እንድትሆን በእኔ ስም የነበረውን ሁሉ ለእሷ ታስት ነው። እነዚህ ስለምን አይጠቀሱም? እውነት ሀቅ ካለ እውነት ከሆነ ለምን ዝም ብሎ ቀስታ እንደ ቦታ ዝም ብሎ ይጎረጎራል? ምንድነው ትርፉ? ማጥቃት። እንግዲህ
እንግዲህ አሁን ዛሬ የተገናኘ ነው ቅድም እንዳልኩ እዛ ጋር የተነሱት ነገሮች ሁሉ ምላሽ ይፈልጋሉና ምላሽ የምናገር አለብኝ ስላልክ ነው እንጂ ለምሳሌ 5 መኪና ጉዳይ ተነስቷል። ቅድም ብለሃል። ለምን በማስረጃ እንዲህ እንዴ በነ ገለቴ ቡርቃ ደረጃ ሳይሆን ከዛም በታች ያሉ አትሌቶች በተለያዩ ዓለማት ላይ ሮጦ የሚያፈሩትን ሀብት እናያለን። ህንፃ ይሰራሉ፣ ሆቴል ይገነባሉ። እና እነዚህ ሰዎች ሀብታቸው ከየት እንደሚመጣ ግልጽ ነው። ለፍቶ በላባቸው የሚያመጡት ነው። እና 5 መኪና የታለ 5 መኪናው ሊብሬ ምናምን አላልንም። 11 ቤት የታለ የቤቱ ካርታም አላልንም። ቁጥሮችን ግን ተቀብለናል። ጀግና አትሌት ነች ከአሁን በፊት ከሰራችው ስራ አንጻር ማለት ነው። እና ከዚህ አንጻር ምን ላይ ስትበት የ5 መኪናውን ጉዳይ ስለተነሳ ነው። ወደ 11 ቤት ነው። ከ11ዱ ቤት በጣንዱ ቤት ነው 10 ቦታ ማለት ነው። ቤት ያለበት በሙሉ ማዞር ጀመርኩ ማለት ነው። እገዳው ይዤ ማለት ነው። እሺ ይሄ ቤት ሁሉ በሰው ስም ነው አለው ሲዞር ማለት ነው። 11 ቤት 11 5 መኪና 11 የሚባለው በፍጹም ውሸት ነው። አስፈላጊ መጥቀስ ከተፈለገ የነበሩትን መጥቀስ ይቻላል። መረጃም ማስረጃም አለው። እንዳልኩ ህግም ይዞት ህግ ጥግ ያደረሰው ነው። ህግ ለእኔ የሚያዳላበት ለእሷ የሚያዳላበት ምንም ህግ እኔ እኩል እንደሆነ ነው የምረዳው። ነውም ደግሞ ህጉ አጠቃላይ ንብረታችሁ እንድታስተዳድሩ ክልልና የነበረው አንተ ጋር እውነት ነው። ጉዳይ የምትለው አንድም እሱ ነው። በጋራ ያፈራነውን ሀብት ለማጣቴ ምክንያት ሆኗል። በጊዜ ቦታ ያዙ። ያን በተመለከተ የታል ስንል የታል ብለን ስንጠይቅ ለምሳሌ ተሽጦ ገንዘቡ አይገባም ወይም ደግሞ በውክልናው መሰረት በማድረግ ከእናቱ ጨምሮ እንግዲህ ለእናቱ ጨምሮ የተለያዩ ነገሮችን በመሸጥ በግሉ ተጠቀመ ነው እንግዲህ እንጀራው እንደገባኝ። ለዚህ ምን ላይ ስትበት ኦኬ። በመሰረቱ አንድ ውክልና የምትሰጠኝ አንድ ሰው የሚሰጥ የእሱን ስራ እንድትሰራለት። አሁን የእና እሷ ባልና ሚስት ነን። ግማሹ የኔ መብት ነው፣ የእሷን ግማሽ መብት ነው ለእኔ የሰጠችው። ምክንያቱም ያን ቦታ መሯሯጥ አልችልም። ስራ ቢዚ ደክሞኝ እመጣለሁ። እሷ ተወዳዳሪ አብረን ደክመን እንመጣለን። እሷ ተወዳዳሪ ስለሆነች ማረፍ አለባት። እኔ ተወዳዳሪ ስላልሆንኩ ደግሞ ሌሎችን ጉዳዮች ጎን ለጎን ማካሄድ አለብን። ምክንያቱም ፕሮፊቱ ምንድነው? ማረፉ ነው። ለዛኛው ለሚጠብቅ ውድድር ማረፉ ነው ግብአት። አቅምን መልሰህ ሰብስበህ ትሪት አድርገህ ነው የምትሄደው እንጂ ትሬኒንግ ሰርተህ ብትወዝማ እንኳን ውጤት ማምጣት አይደለም ለመንቀሳቀስም አመቺ አይሆንም። ለመራመድም ሊቸግር ይችላል። ስለዚህ ያን ግማሽ መጥቷል ወይም ያለው መብት የጋራ መብታችን ጋስተዳድርላት ይሰጠች ይህን ድካሟን ለመሸሽ ማለት ነው። በዛ መሰረት ነው እንመካከራለን። ይህ ቦታ እንደዚህ ሊሆን ነው፣ እንደዚህ ልንገዛ ነው፣ አሁን ደግሞ እንደዚህ ሊሆን ነው። የእሷ ማሰብ በደንብ አለበት። በደንብ ተመካክረን ነው የምናደርጋት። አዎ ኦኬ፣ እንዲህ አይነት አግኝቻለሁ፣ እንዴት ይሻላል? እቃ ንግዛውና የተወሰነ ጊዜ ቆይቶ ተገላብጦ ደግሞ የሆነ ፍራንክ ያምጣ 50 ሺህ የሚያመጣ እኛ ይጠቅመናል። ስራ ነው፣ ጎን ለጎን ስራ ማለት ነው። ይሄኛው የአትሌቲክስ የስፖርቱን ስራ ደግሞ በእንዲህ ባላች ነገር መጥቀም ማለት ነው። ሳይኮሎጂካልንም ማረም ማስተካከል ማለት ነው እያለን እንግዲህ እንደዛ እየሰራ ነበር የምንመጣው። በውክልናው ደረጃ ላይ ጉዳት መጣብኝ የሚለው ነገር እኔ በፍጹም ሀቅ አይደለም ብዬ አምናለሁ። አገልግሎት ነበረ ችግር፣ በዚህ ምክንያት ችግር አመጣብኝ የሚባል ነገር ካለ እንግዲህ አብዛኛውን ነገሮች ሀሰት ነው፣ 11 ቤት የሚባለው ነገር ሀሰት ነው፣ መኪና የሚባለው ነገር ሀሰት ነው የሚሉ መልእክቶችን ነው ያስተላለፈው። እውነቱን በቀጣይ ምናልባት የምናይ ነው የሚሆነው። አሁንም በእርግጥ አንዳንድ በፌስቡክ የምናውቃቸው ጋዜጠኞችም ጥያቄ አቅርበዋል። ምክንያቱም ሴፉ መጠየቅ የነበረባቸው ግን ያልጠየቃቸው ጥያቄዎች አሉ በሚል ሲተችም ነበረ ሴፉ ፋንታሁን። ነገር ግን በጉዳዩ ላይ ያለውን ነገሮች ምናልባት በቀጣይ የሚወጡ መረጃዎችን እናቀርብላቸዋለን። የመጨረሻውን መረጃችንን እናድርግ። መምህር ጳውሎስ እንዲህ ይሉናል። እግዚአብሔር መዛኝ ነው፣ ይፈትናል፣ ይለካል። ሁሉም ሰው የተሰጠው ጸጋና በረከት አለው። የእግዚአብሔር ሚዛን ውስጣችንን ይለካል። ሰው ፊትን ያያል፣ ፊትን ነው የሚመዝነው። አኗኗር ነው የሚያየው፣ ሁኔታን ነው የሚያየው። የሰው ሚዛኑ የተለያየ ነው፣ ማዳኑም ከንቱ ነው። እግዚአብሔር ግን ሚዛኑ ልክ ነው፣ ማዳኑም ዘላለማዊ ነው፣ በረከቱም የማይቋረጥ ነው። የሰው ፍቅሩ ይቋረጣል፣ ይቀንሳል፣ ያንሳል፣ ፌድ ያረጋል። በነበረበት ስፒድ አይሄድም፣ ፍቅሩ እየቀለለ ይሄዳል። በጣም የምንወደው የናፈቀን እንግዳ ከሩቅ አገር ወደኛ ቢመጣ ጉስቁልናው አይታየንም፣ ማጣቱ አይታየንም፣ ክፉ አመሉ አይታየንም። ናፍቆቱ ብቻ እለቱን በምናሳየው ዝርግፍ አድርገን በምንሰጠው ፍቅር
በጣም እንወደዋለን። ሲያድር ቀነስ፣ ሲውል ሲያድር ቀነስ፣ ሲቆይ ደግሞ በሄደ አይሄድም እንዴ የሚል ደረጃ ላይ እንደርሳለን። አያችሁ ፍቅራችን ወረት ነው። ያለን ነገር አብረን ስንቆይ በመናከስ ነው የሚጠናቀቀው ወይንም የሚቋረጠው። የእግዚአብሔር ፍቅር ግን እንዲህ አይደለም። ይሄው በዘመናት ውስጥ ፍቅሩ ያልተቀየረ ክረምትና በጋን እያፈራረቀ ህዝቦቹን የሚመግብ ቸርነቱ ወደር የሌለው ይቅር ባይ ገመና ሸፋኝ ይቅር ሲል የሚረሳ አምላክ ከዘመዶቻችንም ከወዳጆቻችንም በላይ ከወላጆቻችንም ከእናት አባታችን በላይ ፍቅሩ የእናትን ጉያ የአባትን እልፍኝ የሚያስረሳ ከወደደ የማይጠላ ካነሳ የማይጥል ካከበረ የማያዋርድ ካለበሰ በኋላ የማይገፍ ከሰጠ በኋላ የማይነሳ መልሶ የማይነጥቅ እሱ ብቻ ነው። ስሙ የተመሰገነ ይሁን። እግዚአብሔር ቸር ነው፣ ሩሩህ ነው። ሚዛኑ ትክክል ነው። እግዚአብሔር ተሳስቶ አያውቅም። በስራ ሁሉ ትክክል ነው። እግዚአብሔር ሲያኖረን ትክክል ነው። እንድንሞት ሲወስደንም ልክ ነው። በቤታችን ውስጥ በሚገጥመን መከራ ውስጥ እንኳን እግዚአብሔር ከኛ በላይ ለኛ ቀራቢ ነው። እግዚአብሔር ትክክል ነው። ደስ የሚያሰኝ አገላለጽ። የተወዳችሁ ቤተሰቦቻችን የዛሬ መረጃዎቻችን ይህን ይመስላሉ። ያሮስን ሰብስክራይብ ያደረጋችሁ፣ ላይክስ ያደረጋችሁ ነው፣ ሼርስ ያደረጋችሁ ነው። ኦርቶዶክሳዊ ቻናሎችን መደገፋችሁ እንዳይዘነጋ። እኛ ጋር ብቻ ሳይሆን ሌሎች ኦርቶዶክሳዊ መረጃዎችን የሚያቀርቡ ወንድሞቻችንን በማህበራዊ ሚዲያ ስታገኟቸው ላይክና ሼር በማድረግ ደግፏቸው፣ አበርቷቸው የሚል መልእክቴን ለማስተላለፍ ወዳለሁኝ። በሌሎች መረጃዎች የመመለስ ይሆናል። ተሰናበትኩኝ። ያሮስ የእናንተም የኛም ነው። ክብር ምስጋና ያለው ለአብ፣ ክብር ምስጋና ያለው ለወልድ፣ ክብር ምስጋና ይሁን ለመንፈስ ቅዱስ አንድ አምላክ አሜን።